የአምላክ አያት ለመሆን የበቃችውን ቅድስት ሴት ያውቃሉ? በ5421 ዓመተ ዓለም መስከረም 7 ቀን ከአባቷ ማጣት ከእናቷ ሄርሜላ በመልአኩ ቅዱስ ራጉኤል ብስራት ከዓለም አንስት ተመርጣ የአምላክ አያት ለመሆን የበቃች እናታችን ቅድስት ሐና ተወለደች። ሐና ማለት ስጦታ ማለት ነው። እርሷም በሃይማኖት የጸናች፣ በስነ ምግባር የቀናች፣ በቅድስና በንጽህና በድንግልና ነፍስም የተሸለመች ክብርት፣ ቅድስት፣ ልዕልት፣ ደግ ሴት ነበረች። ቅድስት ሐና 7 ዓመት ሲሆናት ወላጆቿ ማጣትና ሄርሜላ ሄርማያኖስ ከሚባል መምህር ዘንድ ወስደዋት ሥርዓተ ኦሪትን ተምራለች። 15 ዓመት ሲሞላትም ከነገደ ይሁዳ ከቤተ መንግስት ወገን የቅስራ ልጅ ቅዱስ ኢያቄምን አገባች። ኢያቄምም እንደ እርሷ ሕገ እግዚአብሔርን የተማረ ነበርና ሕጉን አክብረው የሚኖሩ ለድሃ ሰው የሚራሩ ጾም ጸሎትን የሚያዘወትሩ ደጋግ ሰዎች ሆኑ። እንዲህ ሆነው በቅድስና ሲኖሩ ለስማቸው ማስጠሪያ ለዓይናቸው ማረፊያ ልጅ አልነበራቸው። ከዚህም የተነሳ ቅድስት ሐናን በዘመኑ የነበረው ሰው ሁሉ ይንቃት፣ ይገፋት፣ ያቃልላት ነበር። ቅዱስ ኢያቄምና ቅድስት ሐና ግን ልጅ እንዲሰጣቸው እግዚአብሔርን በቀንና በሌሊት ተግተው ሲለምኑና ሲሳሉ በትዕግስት ሲኖሩ ከሰው ልጆች የበለጠች ከመላእክትም የከበረች ለዓለም ድህነት ምክንያት የሆነች ቅድስት ድንግል ንጽሕት ማርያምን ወልደዋል። መጽሐፈ ስንክሳርም የቅድስት ሐናን በስውር የምትሰራውን ገድሏንና ትሩፋቷን እንዳናስታውሰው አናውቀውም። ነገር ግን ከሴቶች እንደምትበልጥና እንደምትከብር እናውቃለን፣ እንረዳለን። እርሷ አምላክን በስጋ ለወለደችው ወላጇ ትሆን ዘንድ የተገባት ሆናለችና ከሴቶች ሁሉ የሚበልጥና የሚበዛ ትሩፋትና ተጋድሎ ባይኖራት ይህ ታላቅ ጸጋ ባልተገባት ነበር ይለናል። እንዲሁም ይህች ህዳር 11 ቀን ከዚህ ከሚያልፈው ዓለም ወደማያልፈው ዓለም የተሸጋገረችበት የእረፍት በዓሏ እንደሆነ ይነግረናል። የቅድስት ሐና ረድኤቷ በረከቷ በሁላችን ላይ ይደር። ወስብሐት ለእግዚአብሔር።